እኔ ስለ ልጅነቴ ሳስብ በጣም ማፍርበትና በጣም እናደድበት ነገር አባቴ ቁርአን እንድቀራ መስጊድ ይልከኝ ነበር ጩጬ እያለሁ። እኔ ደግሞ አብረው የሚጫወቱ የፕሮቴስታንት እምነት ተከታይ የሆኑ ጓደኞች ነበሩኝ። እነሱ እዛ ስለሚጫወቱ ምን ሲል ሸርታቴ ይዋጅዌ ስላለ ከነሱ ጋር አብሬ ሄዳለሁ። አዛ ወር ምናምን ቆየው። በመስጊድ ስም ቸርች ነው ሙሉ። አባቴ በቃ ቁርአን እየቀራ ነው ብሎ ነው የሚያስበው። የሆነ ቀን መስጊድ ሄዶ ቼክ ሲያደርግ መጥቶ ያቅም ልጅን አይቼዋለሁ እዛ ቸርች ነው የሚውለው ተባለ። እሳት ለብሶ እሳት ጎርሶ ከማዘር ጋር ጠበቁኝ ቤት። ኢሞሽናል ልትሆኚ አይገባም አንቺ። ምን ይጠይቀው ነገር በዛር የሌለ በዛራችን አላህ አስገባብንሽ። ያሲን አቤት አባ። ቁጭ በል እስቲ ምን ጠይቅህ ነገር አላህ። እሺ ቁጭ አልኩ። ማዘር እዚህ ቁጭ መስጂድ ነበር ዛሬ። አዎ አባ። ጎሽ ለካ ወላጅ ወዶ አይደለም ፖሊስ ህብረተሰብ ለልጁን ጨፈለቀም። እሺ ምን ተማራችሁ? የተማራችሁት ነገር አስረዳ። ማዘር ደግሞ መደበቅ አይችልበትም። ወደ ጉዳዩ ነው። የተማራችሁ ነገር የተማርከው ነገር አንቺ ዝም በቃ። ሁሉም ነገር ላይ እኔ ነኝ የሚቀድሙ መሰንዘርም ቢሆን በቃ ምን እንማራለን። አድርጋችሁ እንዴት እንደተማራችሁ አስረዳኛ። መጀመሪያ እንጸልያለን። አላህ ጸሎት በእኛ ጸሎት ነገር አለ። እኔም ዛሬ ነው የሚል ሰማው። እሺ ከዛ እንዘምራለን። ምንድን ነው የምትዘምሩት? መንዙማ። ተመለከትሽ? ይሄ የሃይማኖት ዲጄ አንዱን ሃይማኖት አንዱ ሚክስ ያረግ ምንድን ነው? ምንም ኮስ አሳይ አባጃ እንደ አድርጎ የሚያስተምራችሁ ማን ነው? ፓስተር። ሁለቱም አንድ ላይ ምን ሲሉ ኡስታዝ፣ ፓስተር ኡስታዝ። መርፍ የሚያክል አለንጋ ጀርባ ላይ ውጋት የለቀቀባ ማዘር ተው እሱ የዞረ ይገፋ ተው እንከዘነዘና በዚህ ድፍ ተው ይተርፍብሃል። ተው እኔ ለሁሉም እምነቶች ክብር አለኝ። ባይዘው ለሁሉም እምነቶች ያ በልጅነት የተሰራ ነገር ነው። በልጅነት ኢነርጂ ከባድ ነው። ኢቭን አሁን እያያችሁ ነው። የነቢጤዎቻችን ራሱ እኮ ኢነርጂ የላቸው። ለማኝ አይባልማ። የነቢጤ ማለት እኮ ከበደ መስዬ ግዝፈታቸው የበፊት የነቢጤ አንጀትህን ይበላሃል። አሁን እኮ ጊዜህን ነው የሚበላ። ይሄን የሚያክል ሰውዬ ካፌ ተቀምጠህ እንዲህ ያለ ፎጣ ለብሶ ይመጣል። ወይ የሆነ ልብስ ብርድ ልብስ ነገር ጣል አድርጎ የሆነ ብርድ ልብስ ነገር ጣል አድርጎ እንደዚህ ይመጣብህ።
ከጀርባ ሲነካ የኔ ቢጤ ነው አትልም። ይሄ ፎር አርሙ ምን እንደሚያክል ጌች ስዊት ቦክስ የአንድ አመት ፍሪ ፓኬጅ ሊሰጥ የመጣ ነው። ወንድም ስለ ፕሮቲን ፓውደር በፊት ፈጣሪም ፈርተ ነበር የምትሰጠው። አሁን ሰውየውን ራሱን ነው የምትፈር። ፈጣሪ ስትልና ያባሁት ስግጥ ልምን ፈጣሪ ከችግር ይጠብቅ። የለኝም አልኩህ እኮ ከሴት ጋር ከሆንክ ወደ ሴት ፈጣሪ ከዚህ ችግር የሚጠብቅሽ። የላትም እሷም አባ በዞር ባለኝ የለንም ወይተር አስወጣን። ወይተሩ እየገፋው ሲያስወጣው ባጥፍ እንዳለልህ ኩናኔ ውስጥ እንዳካተኝ። ስለ ፕሮቲን ፓውደር ከዛ ሄደ ብለህ ልክ እንትን ስትል አይወጣለትም። አሁንም በቃ ሳሰጠው አይ ኮንታክትን በመስታወት ውስጥ ይጠብቃል። በማይም ይጀምራል። ና እስቲ አባ ና ግባ እስቲ። ምንድን ነው የምትለው? ራበኝ። ለረሃብ እንደዚህ ነው እንደምትሆነው? የጥማት ሊበልልህ ከሌለ አይሰሙም። እንዳለ መስለህ ልቀርባት ትችላለህ፣ ግን እንደሌለ በአንድ ሳምንት ውስጥ ካወቀች ጥላ ትሄዳለች። ከዛ በኋላ ጳውሎስን ነው የምትሆነው። ሜላት 3 ደቂቃ ጨምርልኝ። አይን ከሌለ አይነፋም። ከሌለ አይነፋም። ቴንክ ዩ አኩችት ማላ ሲኖርን እኔ አንዴ ኪሴ ውስጥ 450 ብር ነው እብድ ያለ ፎንቃ ያዘኝ። አክት አደረኩ። መልይ ሬስቶራንት ቀጠርኩ። እኔ ፍቅሬን ልነግርህ፣ ሴት ልጅ ማትፈልግህ ከሆነ ፍቅሬን ስትል አቃልዳ ነው የምትል። አንተ እኮ ምሪና ቀልድ አይታወቅም። በውስጧ ግን ምን እያሰበች ነው? ደግሜ ማላገኘው ሰው ፈጣሪ የዛሬን ይጠብቀኝ እንጂ እንዴት እንዳስጠላኝ። አቃልዳ ከዛ አንድ ብቻ ያለ ተር እየተክለፈለፈ መጣ። ሜኑ አስቀመጠ። ልምድ አላት ለካስ እዛ ቤት። እኔ አዲስ ቤት መውሰዴ ነው። እዚህ ቤት ፒዛቸው አለች። ፒዛውን በሙርሾ ፍታ አደረገው 450 አለ 400 ብር ይላል። ይሆና አልኩኝ። በቃ በ400 ብር እናወራለን፣ ብዙ ነገር ይስተካከላል። ያ ቆሌ ቢዝ ሚጠጣስ ያላለም አየሁት። ሚጠጣስ ሲለኝ ተናስቼ በቦክስ ብጠጣው ደስ ባለኝ።
እሷ ኤፍስራይት ማን ነው? በቃ እንደዚህ እዚህ ጋር ዞረብን ማለት ነው። ከኔ በለጣችሁ እኮ ዞር ስታረጉ ላንተ ሳለ እኔ ምን ፈለኩኝ? ሰበብ ሳይሆንብኝ ዞር እንዲል ብቻ። በሙድ ግን ሜኑን ሳየው ስፕራይት 30 ብር ነው። 430 20 ብር ሊበላ ተበላ እንዴ። ከዛ ፒዛው ቀረበ። ልምድ አላት። በሰከንድ ውስጥ አርጋ እኔ ላንቺ ያለኝ ስሜት አቀልዳ ሁለት ሽንሽን ላይ ደርሳለች። እኔ አንድ ይዤ በቃ አብረን የምናሳልፋቸው አንተ እኮ ምሪና ቀልድ እዚህ ኮሜዲውን ጀመርከው። ከዛ ሳይ ከ8 ሽንሽን ኦልሬዲ ወደ 4 ተጋምሷል። እሺ እንደማትልኝ ገባኝ። ከዛ እዛው መጸጸት መቆጨት ጀመርኩኝ። አንደኛ ለምንድን ነው ፒዛው ሲታዘዝ አጥብቄ ያልታገልኩት ያልተቃወምኩት? ያለኝን ኃይል ሁሉ ለምንድን ነው ያልተጠቀምኩት? በመሃል ይመጣና ያ ቆሌቢስ ውሃ ነገር ይምጣላ። አልፈልግም። ፒዛው ይታዘዝ። ለምንድን ነው ፍስራይቱ የመጣው? ለምን አልታገልኩም? ይሁን እሱም እሺ። ቢያንስ ተሻምቼ ያልበላ 7-1 ከዛ ትታኝ በሄደች። እዛው እንዴት እንደኮሰኮስኳት እየበላን ትታኝ በሄደች። ግን ታከብራለች ምግብ። ያለኝ አማራጭ ምንድነው? ደግማኝ እንደማታገኘኝ ስለገባኝ ወቅ ስናረግ አዘናጅቼ ከንፈሯን መሳም አለብኝ አልኩ። በቃ አረ እንዴ ወንድ ልጅ በቃ ታንኩ እንዲህ ያላችሁ ነው ሰዓት ውስጥ የምከቱት። እንዴ ነው ታለም ተረፈ ምናምን ትላለች። እኔ የት ዘልዬ ልጣበቅ ነው አለ አና አንተና አትናመጂ በደንብ ይደረሰ አንናለ ቆንሳ መታጠፊያው ሰላም ቤተሰብ እኔ ሴቶች ካልፈለጉ ሰውነታቸው ሎክ ያደርጋል። እንዲህ ነቃት እኔ እዚህ ያሰብኩ እዚህ አልቆምኩም። የት ልግባ? ሰላም ነሽ? አለን እኔ ማለት ደግሞ ግንባርሽ ላይ ጨለማው ስሚ ፈገግታሽ እኮ ከእናቴ ስጋ ይነጥለኝ አልስምሽም። እውነት በእናትሽ እውነት አልስምሽም። መጨረሻ ላይ በቃ ቻው ስትለኝ እሺ ማስኩን ስጪ ካለ ጥበስ ከሌለ አይሆንም። በቃ ስለማይሆን ነው እንትን የኛ ሀገር ፊልም ላይ በጣም ብዙ ነገር ተሸውደናል። አንድ መካኒክ ወንድ የደሃ ልጅ
የሆነ እግሯ የሚያምር ቀይ ሰዓት የላሰች ቺክ ትመጣለች። መካኒክ እሱ በምላስ ያቀልጣል፣ ይጠብሳል። በዛ ምክንያት በጣም ብዙ ወንዶች መካኒክ ሆኑ ጓደኞቼ። የጠበሳቸው ግን ፀሐይና የመኪና ዘይት ብቻ ነው። ይሸውዱናል። የሆኑ ቦታዎች ላይ የለም እንደዛ የሚባል ነገር የለም። ትሸወዳል። እውነት አይደለም። ያ እንደዛ ማለት እውነት አይደለም። አይሆንም። ካለህ ነው ፍቅር ካለህ ነው። የኛ ማህበረሰብ ደግሞ የሰፈር ሰው በጣም ያሳስታል። ያይሃል አግባ እንጂ ፍሬን አሳየን። ፍሬን እኔ ጓደኛዬ ይሄው አግባ ተባለ አገባ። ፍሬን እኛ ማህበረሰብ እኮ ሴት ልጁን እኮ ፍሬሽን አሳይኝ ይላል። ከየት ታምጣ? ከዛ አገባ፣ ወለደ። ችጋር ሲቆላ ማቃ ሚስቴም እርኩስ ነች ለያት መጣ ቤት እዛው በስልክ እኔን አሁን መንገድ ላይ ጓደኛ አገባ ያንተንስ ፍሬ መች ነው ምነው ሱሬና ማዘርዬ ነው ይሁን አላጋ እንደዛ አይደለም። ቆይ ፍሬ ላይ ምን እንዳለው አላውቅም። እኛ ማህበረሰብ ፍሬ ያለው ነገር ስራ ይላል። ፍሬ ሲጀመር ስራ ሰርቶ ያውቃል እንዴ? ከኋላ ከመንጀዋጅ በስተቀር ስራ ፈት በፊት ሃይላንድ ነበር የሚንጠለጠልበት። አሁን ማህበረሰቡ ነው የሚንጠለጠል። ትዳር ጥሩ ነው። ጋብቻ አሪፍ ነገር ነው። ሰው በትዳር ተከብሮ ሲኖር በጣም ደስ ይላል። ግን ሲኖርህ አሪፍ ነው። ሲኖርህ ኢነሴንስ በወጣትነት ተፍተፍ ብለህ መላ ስትቋጥር ቆንጆ ነው። ሽማግሌ ሆነ ሀብታም ብትሆን ሙሉ ሀብታም አትሆንም። የሆነ የሚጎል ነገር አለ። እኔ ሆቴል በሚሰራበት ሰዓት የ22 ዓመት ልጅ ከ78 ዓመት ሽማግሌ ጋር ጂንስ ሱሪ አድርጎ ክለብ ወሳት እምዬው ሙሉ ሀብታም አታስመስ። በቃ አንተ የ22 ዓመት እንቦቆቅላ ልጅ ገንዘብ ስላለ ወሰድካት። ከዛ ኮክቴል ገዛላት በስትሮ ትጠባለች። አንተ በኮካ እንቅልፍ መጥቷል። አንተ ያስጠባው የሚያስገሳልህ ሌላ ደግሞ ሽማግሌ ሆኖ ክለብ ውስጥ መገኘት ይደብራል። ደስ አይልም። ትልቅ መቀመጫ ያላትን ሴት ይዞ ከዛ የሆነ ፍንዳታ ገፍቶ ሴት አንተ አባት አልሆንም። ምን አይነት ዘመን ላይ ደረስን? መቀመጫ ማይከበርበት ሀብታም ከሆንክ ሀብታም ሁን። በወጣትነትህ ተፍ በል። ከቻልክ በወጣትነትህ ከገንዘብ ጋር ፈጣሪህን ፍራ። ስለሌላው ምን ያገባን? ኮሜዲያን ያሲኖ ነበርኩ።